ሰላም እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በአፍሪካ ዋንጫ ብቸኛ ኢትዮጵያዊ ኮከብ ግብ አስቆጣሪ መሆን የቻለውን ታላቁን ተጫዋች ኮምፓኒየር ጎንደሬውን መንግስቱ ወርቁ የህይወት መንገድ ላስቃኛችሁ ወደድኩ። አብራችሁን ቆዩም። ጎንደሬው በሚል ቅጽል ስሙ በብዙዎች ዘንድ የታወቀ እንጂ ፊት አውራሪና የኳስ ዶክተር በአድናቂዎቹ የሚጠራባቸው ቅጽል ስሞች ናቸው። ቃሉ እንደሚገልጸው የኳስ ዶክተር የሚለው ቅጽል ስሙ ያገኘው በእግር ኳስ ታክቲክና ቴክኒክ የረቀቀ ክህሎት ባለቤት እንደሆነ በሚያምኑ አድናቂዎች ሲሆን ጎንደሬው የሚል ቅጽል ስሙ የተሰጠው የትውልድ ቦታ አካባቢ ከሚያውቁ ሰዎች እንደሆነም ይታመናል። እናቱ እማዋይ ሻብተውና አባቱ ፊት አውራሪ ወርቁ ስንቄ እንደተወለደ ያወጡለት ስም አሻግራቸው የሚል ሲሆን መንግስቱ የሚለውን ስም የሰጡት የጣሊያን ወታደሮች እንደሆኑ ይነገራል። መንግስቱ በ1950 እግር ኳስን እንደጀመረ ይነገራል። መድኃኔዓለም ትምህርት ቤት ተማሪ በነበረበት ወቅትም እጅግ በጣም ጎበዝ ሯጭና ቅርጫት ኳስ ተጫዋች እንደነበረም ይነገራል። የመብራት ኃይል ሰራተኛ እንደሆነም ይታመናል። በአፍሪካ ዋንጫ ተሳትፎም 10 ጎሎችን ማስቆጠር የቻለ ጀግና ነው። አራተኛ ጎሉንም ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን በሶስተኛው የአፍሪካ ዋንጫ ግብፅን 4-2 ባሸነፈችበት ጨዋታ አራተኛ ጎሉንም ማስቆጠር የቻለ ድንቅ ተጫዋች ነው። 8 ቁጥርን በጣም ይወዳታል። መንግስቱ ወርቁ የሚለው ስምም 8 ቁጥር እንደሆነ ይነገራል። የአባቱ ስም ፊት አውራሪ የሚለውም 8 ቁጥር እንደሆነ ይነገራል። የሚወደው የቅዱስ ጊዮርጊስ ስምም 8 ቁጥር ነው። የኢንስትራክተር የሚለውም 8 ቁጥር ነው። ህዳር 8 ቀን ከመብራት ኃይል ከስራ እንደተባረረም ይነገራል። መጋቢት 8 ቀን ደግሞ ከፍተኛ የመኪና አደጋ እንደደረሰበትም ይነገራል። ሆኖም ለ8 ቁጥር ያለው ቦታ የተለየ መሆኑን ይናገር ነበር። የትም ቦታ እግር ኳስ ለመጫወት ወደ ስራ ሲሄድ ደሞዝ ሳይሆን የሚጠይቀው ለታዳጊዎችና ሜዳ እንደሚገነቡ ቃል ያስገባቸው እንደነበርም አይዘነጋም። ፊት አውራሪ መንግስቱ ወርቁ በኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ውድድር ተሳትፎ በርካታ ጨዋታዎችን በመጫወት በሪከርድነት ቀዳሚ የሚይዘው ተጫዋች መንግስቱ ወርቁ ይሆናል። በጨዋታ ዘመኑ ከቅዱስ ጊዮርጊስ ስፖርት ክለብ በመመረጥ ለኢትዮጵያ ብሔራዊ ቡድን በቋሚ ተሰላፊነት ግብ አስቆጣሪም በመሆን የማይረሱ ታሪኮችን በመስራት እያሳለፈ ድንቅ ተጫዋች ነበር። ታዋቂው የሀገራችን እግር ኳስ ጀግና ለኢትዮጵያ ብሔራዊ ቡድን ከ6 የአፍሪካ ዋንጫ ውድድሮች በላይ ማለትም በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው እና በሰባተኛው በተካፈለባቸው የአፍሪካ ዋንጫ በሁሉም ተሳትፎ መጫወት ችሏል። ከነዚህ መካከል በ1954 ዓ.ም ሀገራችን በተዘጋጀው 3ኛው የአፍሪካ ዋንጫ የሻምፒዮና ድል እንድትጎናጸፍ ካበቁ ተጫዋቾች መካከል በግንባር ቀደምትነት የሚጠቀስ ተጫዋች ነበር። በ3ኛው የአፍሪካ ዋንጫ ኢትዮጵያ መንግስቱ ወርቁ 3 ግብ በማስቆጠር የሶስተኛ የአፍሪካ ዋንጫ ኮከብ ግብ አስቆጣሪ ለመሆን መብቃት ችሏል። በአፍሪካ ዋንጫ ብቸኛው ኢትዮጵያዊ ግብ አግቢና ተሸላሚ መንግስቱ ወርቁ ከጨዋታ ዘመን በኋላ በአሰልጣኝነት ሙያው ተሰማርቶ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ በመሆን በርካታ ተጫዋቾችን ከማፍራት በተጨማሪ በ1974 ዓ.ም ሊቢያ ላይ በተካሄደው 13ኛው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ተሳታፊ እንድትሆን ያበቃ አሰልጣኝም እንደነበር አይረሳም። ለቅዱስ ጊዮርጊስ ቡድን ለ17 ዓመታት በተጫዋችነት እንዲሁም ቅዱስ ጊዮርጊስ ቡድን ለተለያዩ ክለቦች በማሰልጠን የመጀመሪያ ኢትዮጵያዊ የካፍ ኢንስትራክተር እንደነበረም አይዘነጋም። ሁሌም በኢትዮጵያን የእግር ኳስ ታሪክ የሚታወሰው ኢንስትራክተር መንግስቱ ወርቁ ታኅሳስ 8 ቀን 2003 ዓ.ም ከዚህ ዓለም በሞት መለየቱ አይረሳም። ሆኖም የሰራቸው ስራዎች ሁሌም በትውልዱ እየተዘከሩና እየተወሩ ይኖራሉ።